ሲፕላስፕላስን ማስተር ከምታደርጉባቸው መንገዶች መካከል አንዱ ጥያቄዎችን መስራት የተለያዩ ፕሮግራሞችን ፕሮግራም ማድረግ መቻላችሁ ይሄ ማስተር እንድታደርጉት ያደርጋችኋል። በተለይ ደግሞ ያላችሁበት ዩኒቨርሲቲ ጥያቄዎች መስራታችሁ ለምታነቡበት መንገድና የምታነቡበትን ቦታ በተገድ ያደርጋችኋል። የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን እየለቀቅንላችሁ ያሉ ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ያላችሁበትን ዩኒቨርሲቲ ሚድና ፋይናል ኤግዛም እንድታገኙ ለማሳሰብ እንወዳለን። ዛሬ የባህር ዳር ዩኒቨርሲቲ ኮምፒውተር ፕሮግራሚንግ የ2017 ሚድ ኤግዛም ይዘንላችሁ መጥተናል። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ በቀጣይ የምንለቃቸው ሚድና ፋይናል ኤግዛም በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። True false in C++ programming language the default case in which always used as indicates ነው ጥያቄው እያለን ያለው በሲ ፕላስ ፕሮግራሚንግ ጊዜ የዲፋልት ኬዝ ምንለው የሚቀመጠው ብዙ ጊዜ ሁል ጊዜ የሚቀመጠው ምን ላይ ነው እያለ መጨረሻ የሚቀመጠው እያለ ነው። ይሄ ደግሞ ትክክለኛ ያልሆነ ሐሳብ ፎልስ ነው የሚሆነው። ለምን እንደዛ አለ? ለምሳሌ ይሄን ፕሮግራም እንየው። ከዚህ ፕሮግራም ላይ እንደምታዩት ከዚህ ላይ ዲፋልት ያለው መካከል ላይ ነው። ከዚህ ኮድ ላይ እንደምታዩት ነገር ግን መጀመሪያ ኢንት ላይ ያስገባነው ቁጥር 2 ነው። ስለዚህ በስዊች ኬዝ ደግሞ ምንድነው በመደዳ አይደለም ኬዝ 1 ዲፋልት ኬዝ 2 አይደለም እንደተቀመጡት አይደለም እሱ የሚሰራልን ነገር ግን ምንድነው እንዴት አድርጎ ነው የሚሰራልን? ኬዝ ስዊች ላይ 2 ስታስገባለት ኢንት ላይ ስዊች ላይ 2 ኤክስ ላይ 2 ሲገባለት ኬዝ 1 እና ዲፋልትን ዘሎ የሚሰራልን ኬዝ 2 ነው ማለት ነው። ስለዚህ ሲዋውት የሚያደርገው በዚህ እንትን ላይ 2 ይሆናል ማለት ነው። ስለዚህ ዲፋልት ከመሃል ላይ ሆኖ በሲ ፕላስ ፕሮግራም ምን አደረገ ይሰራልን ማለት ነው። ይሄን ፕሮግራም ከፈለጋችሁ መሞከር ትችላላችሁ። ስለዚህ እንዳሁን እንዳሳያችሁ ዲፋልት መጨረሻ ላይ ብቻ ሳይሆን መካከል ላይም ሊሆን ይችላል። ነገር ግን አብዛኛውን ጊዜ እውነት ነው እንትኖች ፕሮግራሞች የሚጠቀሙት መጨረሻ ላይ ነው። እንደውም ብዙ ጊዜ የሚታወቀው ኢንድ ኬዝ እየተባለ ነው። ይህ የሚሆንበት ምክንያት ዲፋልት በየመሃሉ የምናስገባው ከሆነ ክላሪቲ ያጎላል ተብሎ ወይ ደግሞ ክላሪቲ በደንብ የሆነ ያወዛግባ ምናምን ተብሎ ስለሚታሰብ ለዛ ተብሎ ነው በመጨረሻ የሚቀመጠው እንጂ ሲ ፕላስ ስለሚያግደው አይደለም። ሁለተኛ ጥያቄ in C++ are ignored by the compiler and are used to make the code more readable ጥያቄው ምንድነው እያልን ያለው በኮሜንት የምንለው ነገር በኮምፓይለሩ አይነበብም ወይም ደግሞ ትርጉም አይሰጠውም ለኮሜንቱ ማለት ነው። ይሄ ደግሞ ትክክለኛ የሆነ ሐሳብ ነው። ኮሜንት የሚጠቅመው ከጥቅሞቹ መካከል የሰራበት አንድ ፕሮግራም የሰራበትን ፕሮጀክት ወይም ደግሞ አሳይመንት ሊሆን ይችላል ለሚያቀርበው ሰው በደንብ ግልጽ ለማድረግ ለሌላ ሰው በጣም ግልጽ ለማድረግ እና ሐሳቡን ለመግለጽ የፕሮግራሙን ሐሳብ ለመግለጽ ለምን እንደተጠቀመው ለመግለጽ ነው። ደግሞ ለራሱ ድጋሚ ሰው ምናልባት ከተሳሳተ ለማስተካከል ይረዳዋል ማለት ነው። ለዛ ነው እንጂ ጥቅሙ በኮምፓይለሩ የሚነበብ አይደለም። ተርጓሚ ማሽን በምንለው ኮምፓይለር ኮሜንት አይነበብም። ስለዚህ ሁለተኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው። ሶስተኛ ጥያቄ pseudo code is intended for direct execution by computer pseudo code ማለት የምንለው መጀመሪያ ከኮምፒውተር ውስጥ ከመጻፋችን በፊት ፕላን ስናደርግ የምናወጣው ፕሮግራሚንግ ላንጉዌጅ ነው ማለት ነው። ይሄ በዳይሬክትሊ በኮምፒውተሩ ይነበባል እያልን ያለው ይሄ ሐሰት የሆነ ነገር ነው። ምክንያቱም pseudo code ከስሙ እንደምንለው pseudo ማለት ሐሰተኛ ወይንም ውሸት ማለት ነው። እና ይሄ ኮድ የተለያዩ ጥቅሞች አሉት። መጀመሪያ ለምሳሌ እንደምታውቁት ኮምፒውተር ላንጉዌጅ ራሱን ኮምፒውተር የሚያነብበት ህግ አለ፣ ህግና ስርዓት አለው። አንድ ነገር በተሳሳቱ ከኮምፒውተሩ ላይ አያነብላችሁም። እና ይሄ ያን ነገር ከማምጣታችን በፊት በፒሲዶ በመጻፍ ሐሳባችንን ለመግለጽ በቀላሉ ለመግለጽ ይረዳናል ማለት ነው። ከጥቅሞቹ መካከል ከፒሲዶ ኮድ መጀመሪያ ፕላን ለማድረግ ፕላኒንግ ፕሮግራም ስናደርግ በትክክለኛ በኮምፒውተር ቋንቋ አይደለም እንጽፈው። ስለዚህ ፕላን የምናደርገው ይሄን አደርጋለሁ እያልን ስንጽፍ ስለ ፕሮግራሙ መጀመሪያ ስንጀምር በፕላኒንግ ፕሮግራም
ፒሲዶ ነው የምንጀምረው ማለት። ሁለተኛ ደግሞ አልጎሪዝሙን ለመረዳት ስለ ሰው ለማስረዳት እና እናንተም ለመረዳት የተሻለ ኮድ ነው። ስለዚህ ሁለተኛ ጥቅሙ አልጎሪዝሙን ለመረዳት ማለት ነው። ሶስተኛ ደግሞ ሁለት እንትኖች ተገናኝተው ለመግባባት ፒሲዶ ኮድን ቢጠቀሙ የተሻለ ያግባባቸዋል። 4 ዓለም ላይ ያለውን ትክክለኛው ሪል ወርልድ የምንለው ወደ ኮምፒውተር ከመቀየራችን በፊት ዓለም ያለውን ወርልድ በቀላሉ ለመረዳት ወይም ደግሞ ፕሮግራም ለማድረግ የተሻለ ነው ከኮምፒውተር እንትኑ ማለት ነው። መጀመሪያ ብናወጣው ስዕል የሚስል ሰው መጀመሪያ ንድፉን እንደሚያወጣው ይሄም ፒሲዶ ኮድም ፕሮግራም ከማድረጉ በፊት አንድ ፕሮግራመር ሀሳቡን የሚያሰፍርበት ሪል ወርልድ ፕሮብሌም የሚያሰፍርበት መንገድ ነው እንጂ ኮምፒውተሩ የሚተረጉም ስላልሆነ ሶስተኛ ጥያቄ ፎልስ ይሆናል ማለት ነው። አራተኛ ጥያቄ ++ loader takes the executable file from disk or secondary storage and transfer it into memory or RAM so that the CPU can execute it። ይህን ጥያቄ ከመለሳችን በፊት በሲ++ ጊዜ አንድ ፕሮግራም ስትጽፉ እነዚህ ነገሮች ይፈጠራሉ። ሶርስ ኮድ፣ ኮምፓይለር፣ ሎደር፣ ሲፒዩ ኤክስኪዩሽን። የመጀመሪያው ሶርስ ኮድ ነው። ሶርስ ኮድ ማለት ፕሮግራሙ ስትጽፉት ሶርስ ኮድ ይባላል። በቃ ኮድ አመነጫችሁ ማለት ነው። የኮዱ ምንጭ ሶርስ ኮድ ይባላል። ሁለተኛ ደግሞ ኮምፓይለር አለ። የእናንተ የጻፋችሁትን ሶርስ ኮድ ላይ የጻፋችሁትን ፕሮግራም የሚተረጉም ማለት ነው። ተርጓሚ ወይም ደግሞ ትራንስሌተር በመባል የሚታወቀው ኮምፓይለር አለው። ሁለተኛ ሶስተኛ ደግሞ ይሄ የተተረጉመውን ኮምፓይለር ትራንስሌት ያደረገውን ሀሳብ ወደ ራም የሚወስድልን ሎደር ወይም ተሸካሚ የሚባል አለ። ይሄ የሚወስደው ከዲስክ ነው ወይም ደግሞ ከስቶሬጅ ወደ ራም ሎድ ያደርግልናል። ወደ ራም ከገባ በኋላ ሲፒዩ ራን ያደርጋል ወይም ደግሞ ሀሳቡን ወይ ደግሞ ፕሮግራሙን ኤክስኪዩት ያደርገዋል ማለት ነው። ኤክስኪዩት ማለት በሌላ ወደ ስራ ላይ ያውለዋል ማለት ነው። ተፈጻሚ ያደርገዋል የመጣውን ፋይል ማለት ነው። ከዚህ አንፃር አራተኛ ጥያቄ ትክክለኛ ሀሳብ ነው የያዘልን። ምንድን ነው ያለን? C++ loader takes executable file from disk secondary storage ኤክስኪዩቲቭ የሚሆነው ፋይል አለ። ኤክስኪዩቲቭ የሚሆን ፋይል ማለት በኮምፓይለሩ ትራንስሌት ተደርጓል ማለት ነው። ስለዚህ ትክክለኛ ሎደሩ ምን ያደርገዋል? ከዛ በኮምፓይለሩ ትራንስሌት ያደርገው ከስቶሬጅ ነው የሚቀበለው። ስለዚህ ከስቶሬጅ ተቀብሎ ኤንድ ትራንስፈር ኢንቱ ሚሞሪ ወደ ምን ይሰደዋል? ወደ ራም። ትክክል እንዳልኳችሁ መጀመሪያ ሶርስ ኮድ ላይ ትጽፋላችሁ። ቀጣዩ ኮምፓይለር አለ ትራንስሌት ያደርገዋል። ከኮምፓይለር ተቀብሎ ስቶሬጅ ነው ኮምፓይለር የሚያስቀምጠው። ከሰከንደሪ ስቶሬጅ ተቀብሎ ሎደር ማለት ነው ወደ ራም ይወስደዋል። ራም ላይ ያለውን ደግሞ ኤክስኪዩት ያደርገዋል ሲፒዩ ማለት ነው። ምን ያደርገዋል? ተፈጻሚ እንዲሆን ወይም ደግሞ ራን እንዲያደርግ ያደርገዋል። ስለዚህ ይሄ ትክክለኛ ፕሮሰስ ስለሆነ አራተኛ ጥያቄ ተሆነለዋለን ማለት ነው። ጥያቄ when using cin to input an integer the program will always handle non-numeric input with errors ብሎ ጥያቄው እያለን ያለው በሲን ኢንፑቱ ወይም ደግሞ ኢንፑቱ ኢንቲጀር ሆኖ ሳለ ሁልጊዜ ፕሮግራሙ non-numeric ኢንፑት የሆኑትን እንደ ኤረር ነው የሚያያቸው እያለን ያለው። ማለትም እንድታስገቡ የሚጠብቀው ኮምፒውተሩ ወይም ደግሞ ፕሮግራሙ የሚጠብቀው ኢንቲጀር ነው ወይም ደግሞ ቁጥር ነው እንድታስገቡ የሚጠብቀው። ነገር ግን እናንተ እያስገባችሁለት ያለው ሌላ ከቁጥር ውጭ ከሆነ እሱ ምን ያደርገዋል? ሪጀክት ያደርገዋል ማለት ነው። ለምሳሌ እናንተ መጥሪያ ካርድ አለ አይደለ? ይሄ ሰርግ ምናምን ስትጠሩ መጥም ለለዩት የሚል ካርድ ይሰጣችኋል። ያን ካርድ እዛችሁ ካልሄዳችሁ አትገቡም ወይም ደግሞ ዘጠበቀው አያስገባችሁም። ይሄም ስለዚህ ፌል አደረጋችሁ ወይም ኤረር ነው ለእናንተ ያ ነገር። ከዚህም ኮንቲኑ ላይ ኑሜሪክ መሆናቸው ምንድነው? ለነሱ መግቢያ ካርዳቸው ነው። ኑሜሪክ ከሆኑ ኮምፒውተሩ ያነባቸውም ያ መጥሪያ ካርድ አላውዙትም ማለት ነው። ስለዚህ አምስተኛ ጥያቄ ትሩ ይሆናል ማለት ነው። ጥያቄ ከምርጫ which programming paradigm emphasize breaking programs into small independent modules? ምንድነው እያለን ያለው? የትኛው ፕሮግራሚንግ ፓራዳይም ነው
ፕሮግራሞችን ከፋፍሎ በሞጁለስ በሚባለው ነገር ከፋፍሎ ለእንትን ለኢንዲፔንደንት ሞጁለስ የሚከፋፍሉ የትኛው ፕሮግራም ሳይንስ ነው እያለን ያለው። ይህ ትክክለኛ መልስ የሚሆንልን ስትራክቸር ኦሪየንትድ ስትራክቸርድ ፕሮግራሚንግ ሆነ። ስትራክቸር ፕሮግራሚንግ ምን ማለት ነው? ምን ያደርጋል? ትልቅ ፕሮግራሚንግን ወደ ትንንሽ ፋንክሽኖች ወይ ደግሞ ሞጁሎሶች ይከፋፍልና የራሳቸው ታስክ አላቸው። እነዛ ፋንክሽን ነው የሚባለው። ሞጁሎሶች ምን ይባላሉ? ፋንክሽን ማለት የራሳቸው ተግባር ስላላቸው ማለት ነው። እነዛን ፋንክሽኖች ምን ያደርጋቸዋል? ይከፋፍላቸዋል። ትልቁን እንትን ይከፋፍልና ለማንበብ ቀላል ያደርገዋል ማለት ነው። ሌሎች የማይሆኑበት ምክንያት ለምሳሌ ኦብጀክት ኦሪየንትድ ፕሮግራሚንግ ብዙ ጊዜ የሚሰራው ምን ላይ ነው? ኦብጀክቶች ወይም ደግሞ ኦብጀክት እና ክላስ ከምንላቸው ላይ ነው በብዛት የሚሰራው። ኦብጀክት እና ክላሶች በዛ ነው እንትን የሚለው። ስለዚህ ኦብጀክት ኦሪየንትድ ፕሮግራሚንግ ከሞጁለስ ጋር ከፋንክሽን ጋር አይገናኝም ማለት ነው። ክላስ ኦብጀክት ማለት ለምሳሌ ከእናንተ ክላስ ከተማሪዎች አሉ አይደለ? እነዛ ተማሪዎች ምንድናቸው? ውስጥ ክላስ ናቸው። የነዛ ተማሪዎች ስም፣ አይዲ ነምበር፣ እድሜያቸው ምናምን እነዚህ ደግሞ ኦብጀክት ይሆናሉ ማለት ነው። ስለዚህ ክላስ በዚህ ነው የሚሰራው ኦብጀክት ኦሪየንትድ ማለት ነው። ስለዚህ እሱም አይሆንም በሞጁል ስላልከፋፈሉ ማለት ነው። ፋንክሽናል ፕሮግራሚንግ ብዙ ጊዜ ማትማቲካል ፕሮግራሚንግ ፋንክሽኖችን የሚጠቀመው። ስለዚህ እሱንም እንጥለዋለን። ፕሮሲጀራል ፕሮግራሚንግ ደግሞ ሲኩዌንስ ነው። ከስሙ እንደምትረዱት ሲኩዌንሱን የጠበቀ መጀመሪያ ኢንፑቱን ያነባል፣ ከዛ በኋላ ፕሮሰስ ዳታውን ያደርጋል፣ ከዛ በኋላ ዲስፕሌይ ሪዘልት። እንደዚህ ነው የሚሰራው ፕሮሲጀራል ፕሮግራሚንግ። ስለዚህ በአጠቃላይ ለአንደኛ ጥያቄ ለምርጫ ስትራክቸርድ ፕሮግራሚንግ ይሆናል ማለት ነው። ሁለተኛ ጥያቄ ከምርጫ ሪላያብል ፕሮግራም ሹድ ቢ ከለርፉል ኤንድ አትራክቲቭ፣ ቢ ራን ኦንሊ ኦን ስፔሲፊክ ማሽን፣ ሲ ዩዝ ሚኒማል ሜሞሪ፣ ዲ ሃንድል ኦል ታይፕ ኦፍ ኤክሴፕሽንስ ኤንድ ቢሄቭ አዝ ኤክስፔክትድ። ለዚህ ጥያቄ ትክክለኛ መልስ የሚሆንልን ዲ ነው። ምንድነው ጥያቄ? ሃንድል ኦል ታይፕ ኦፍ ኤክስፔክቴሽን ኤንድ ቢሄቭ አዝ ኤክስፔክትድ። እንደተጠበቀው መሆን አለበት። ሁሉንም ደግሞ ኤክሴፕሽን እንትን ማለት የለበትም። ሁሉንም እንትን በትክክል እንትን ማለት አለበት። ሪላያብል ለመሆን ሪላያብል ማለት በነገራችን ላይ ምንድነው? ሪላያብል ለመባል አንድ ፕሮግራም ማሟላት ያለበት ነገር አሉ። ማሟላት ካለበት ነገሮች መካከል ትክክለኛ ምላሽ ሊሰጣችሁ ይገባል። ትክክለኛ ሪዛልት ሊሰጣችሁ ይገባል። ሁለተኛ በቀላሉ ሊሰበር ማይችል መሆን አለበት። ወይም ደግሞ በየጊዜው የሚለዋወጥ እንትን መስጠት የለበትም ፕሮግራሙ ማለት ነው። የተለያየ መልስ ምናምን መስጠት የለበትም። ሶስተኛ ችግሮችን ወይም ኤረሮችን ደግሞ በትክክል ሃንድል ማድረግ መቻል አለበት። ችግር ከተጋጠመ ካለ ኤረር ካጋጠመ ፕሮግራሙን በትክክል ሃንድል ማድረግ አለበት። ሌላ ደግሞ ምንድነው? እንትኖች ራሱ ያልተጠበቁ ሲሆን ኢንፑቶች መስራት መቻል አለበት። ያልተጠበቁ መሆኑ መስራት ከቻለ ይሄ እነዚህን ነገሮች ቅድም አሁን ያነሳቸውን ከነገሮች በሙሉ ካሟላ ይሄ ነገር ምን ይባላል? ሪላያብል ይባላል ማለት ነው። ስለዚህ ሃንድል ኦል ታይፕ ኦፍ ኤክሴፕሽን ኤንድ ቢሄቭ አዝ ኤክስፔክትድ የሚለው ትክክለኛውን ካየናቸው ጋር የሚዛመድልን ነው። የችግሮች ካሉ በደንብ አጣርቶ እንደታቀደለት ቢሄቭ ሲያደርግ ይሄ ምን ይባላል? ሪላያብል ይሆናል ማለት ነው። ለምሳሌ ኤቢ ከለርፉል ኤንድ አትራክቲቭ የሚለው ከለርፉል እና አትራክቲቭ መሆኑ አሪፍ ነው። ነገር ግን ሪላያብል ጋር የሚያገናኘው ነገር የለም። ሪላያብል ከኮሬክትነስ ጋር ከችግሮችን ከመፍታት ጋር በቃ ካለው አቋም ጋር ፕሮግራሚንጉ ካለው ችግርን የመፍታት አቋም ጋር የሚያያዝ ነው እንጂ ከእንትን ጋር አይደለም። ራን ኦንሊ ኦን ስፔሲፊክ ማሽን በተቻለ መጠን ሪላያብል ሲሆን ከሁሉም ማሽኖች ጋር ቢሰራ ተመራጭ ይሆናል። ስለዚህ ይሄም ይጣላል ማለት ነው። ሶስተኛ ዩዝ ሚኒማል ሜሞሪ የሚጠቅመን ለኢፊሽንሲ ነው እንጂ ለሪላያብል አይደለም። ስለዚህ በአጠቃላይ ለሁለተኛ ጥያቄ ዲ ትክክለኛ መልስ ይሆንልናል። የዛሬውን ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 የምንመጣ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮውን በምንሰራበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ቪዲዮውን ላይክ በማድረግ ለብዙ ተማሪዎች ተደራሽ እንዲሆን ብዙ ጥያቄዎች እንድንሰራ እንድታበረታቱን ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።